ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ብሩኬና ሃይሚ አንድ ላይ መሆናቸው ለጨረቃ ፋሚሊ ትልቅ ደስታ ቢሆንም ሃይሚ በዚህ መሃል እየተጎዳች ነው የምትገኘው። ቀንም ማታም አንድ ሰው ቤት ውስጥ ቁጭ ካለ ይጨንቀዋል፣ ድብርት ያመጣል። ለስነ ልቦናም ጥሩ አይደለም እንደዚህ አይነት ነገር። እንግዲህ ቤተሰብ ለእናንተ አንድ ጥያቄ አለኝ። ለጨረቃ ፋሚሊ ደስታ ስትል እንዲሁም ለብሩኬ ደስታ ስትል ሃይሚ ይህንን ውሳኔ መወሰኗ ዝም ማለቷ ልክ ነው ብላችሁ ታስባላችሁ? ይህንን ነገር ኮሜንት ላይ ጻፉልኝ። አሁን ሃይሚ ኦልሞስት ወደ 5 ቀን አካባቢ ሊሆናት ነው እቤት ውስጥ ከተቀመጠች ማለት ነው። ይሄ ሁሉ ነገር እየተካሄደ በብሩኬና በኤፍሬም ጉዳይ ያሉትን ነገሮች ሰምታለች። ኤፍሬምንም ደውላ ለመጠየቅ ከበዳት። ምክንያቱም እንደዚህ አይነት ቀላል ነገር አይደለም በስልክ ደውላችሁ እንዲሁ መትፈቱት ጉዳይ ስላልሆነ ማለት ነው። እንደዚህ አይነት ጉዳዮች ከበድ ያሉ ጉዳዮችን ሰው በአካል ተገናኝቶ ነው ማውራት ያለበት። ስልክ እንደ አካል ተገናኝቶ እንደ ማውራት አይሆንም። ብሩኬንም ያልጠየቀችው አሁን ያላቸውን ሰላም ላለማደፍረስ ስትል ለብሩኬ ደስታ እንዲሁም ለጨረቃ ፋሚሊ ደስታ ስትል ነው ሃይሚ ዝም ያለችው፣ እሳትን ያወጣችው። ገባችሁ? በዚሁ አጋጣሚ ሃይሚና ብሩክ የምትከታተሉ የጨረቃ ፋሚሊ ለሃይሚ ማዘን አለባችሁ አንዳንዶች ግን። ምክንያቱም ሃይሚ በአሁኑ ሰዓት በጣም ከባድ ጊዜ እያሳለፈች ትገኛለች። በጣም ከባድ ማለት ነው። አደገኛ ጭንቀት ውስጥ እንዳለች ነው የሚያስታውቀው። ይሄ ነገር ስነ ልቦናዋን ሊጎዳው ይችላል። ይሄን ነገር ብሩኬን ባታበረታቱት፣ ጎበዝ አበጀህ ባትሉት ጥሩ ነው። ምክንያቱም ሰው ነገሮችን መጋፈጥ ነው ያለበት። ነገሮችን ካልተጋፈጣችሁ የባሰ እነዛ ነገሮች እዛ ሰው ላይ ኃይለኛ ጫና ሊያመጡ ይችላሉ። ብሩኬም እንዲቀንሰው በኮሜንት ላይ ጻፉለት። ምክንያቱም ልጅቷ የማይሆን ድብርት ውስጥ ነው ያለችው። ከቤት አለመውጣት ማለት በጣም ከባድ ነገር ነው። አስቡት ለ5 ቀን በሙሉ ማለት ነው። እና እኔ እምላችሁ ነገር ቢኖር ሃይሚ እያሳለፈችው ያለው ነገር በጣም ከበድ ያለ ነገር ይመስላል፣ እኔ እንዳየሁት ከሆነ ማለት ነው። አላቅም እኔ የኔ ምቾት እንደዚህ ማለት ይሄ ምቾት ሚናሳ ነገር ሆኖ አይደለም፣ ግን ደግሞ እና ቤተሰብ ሃይሚ እንደ ሰው የራሷ እቅድና ፕሮግራም ሊኖራት ይችላል። ገባችሁ? የራሷ የምታደርገው ነገር ሊኖራት ይችላል። ሰው በህይወት ላይ እያለ ብዙ እቅዶችን ያቅዳል፣ በጣም ብዙ ነገሮችን ማለት ነው። እነዛን ነገሮች ለማሳካት ጊዜ ነው የሚያስፈልገው አይደል እንዴ ቤተሰብ? ስለዚህ ጊዜ ለሰው ልጅ ትልቁ ስጦታው ነው፣ በብር የማይገዛ ማለት ነው። ይሄንን ነገር ሃይሚ በደንብ አድርጋ ተረድታለች። ገባችሁ? ምክንያቱም ይሄ ነገር አሁን ያለችበት ሁኔታ ምን ያህል እንዳስጨነቃት ነው እየተናገረች ያለችው። ግን አሁንም ቢሆን ለብሩኬና ለጨረቃ ፋሚሊ ስትል ነው ይሄን ሁሉ መስዋዕትነት እየከፈለች ያለችው። እኔ ግን እንደኔ ሃይሚን እምላት ነገር ቢኖር እሷ እንደዚህ እስከምትጎዳ ድረስ ከምትጠብቅ ነገሮችን ግልጽ ለማድረግ ብትሞክር ነው የሚሻለው። ምክንያቱም ቤተሰብ ወደፊትም ጊዜ ይፈጃል እንጂ ቀኖች ይገፋሉ እንጂ የሆነ ቀን እኮ ብሩኬን እንዲሁም ኤፍሬምን ይህንን ጉዳይ መጠየቁ አይቀርም አይደል እንዴ? ገባችሁ? ስለዚህ መጠየቋ እስካልቀረ ድረስ እሷ ሳትጎዳ ቀኖች ሳይገፉ ብታደርገው ነው የተሻለ የሚሆነው እንጂ እንደዚህ የተጎዳች ቀን ማራዘሙ መጠየቋ ላይቀር ተገቢ ነው ብዬ አላምንም በራሴ። እና ቤተሰብ አሁን ሃይሚ እያሳለፈችው ነገር ትንሽ ጭንቀት ያለው ይመስላል ከአነጋገሯ እንደተረዳሁት። ምክንያቱም እያሳለፈችው ያለው ነገር ማንኛውም ሰው ይሄ ነገር ቢያጋጥመው የሚጠበቅ ነገር ነው፣ እሷ የተናገረችው ነገር ማለት ነው። ስለዚህ ይሄንን ነገር ትንሽ በመጠኑ ብታደርገው ብሩኬ የተሻለ ይሆናል ብዬ አምናለሁ። ካልሆነ ግን ሃይሚ ልትጎዳብን ትችላለች። ስለዚህ ነገሩን ቀለል አድርገውና ነገሮች የሚፈቱበትን መንገድ ብትፈልግ ነው የሚሻለው እንጂ ሃይሚ እንደዚህ እየተጨነቀች ራሷን እየጎዳች ነገሮቹ መፈታታቸው ለማይቀር ነገር ሃይሚ እንደዚህ መጎዳት አለባት ብዬ አላምንም በራሴ። ስለዚህ እንግዲህ ቤተሰብ ነገሮች እንዲስተካከሉ ሃይሚንም ብሩክን የተቻላችሁን አድርጉ። የጨረቃ ፋሚሊ ላይ በጣም እናት አባት የምትሆኑ አላችሁ ትልልቅ ሰዎች። ስለዚህ ለነሱ ይበጃል የምትሉትን ሀሳብ በኮሜንት ላይ ጻፉላቸው እላለሁ። የዛሬው መልእክቴ ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።